ዛሬ እዚህ የተገናኘ ነው በዋናነት የአንቲ መኒ ላውንድሪ ሲስተምን የፕሮጀክቱን ማስጀመሪያ ስነ ስርዓት የፊርማ ስነ ስርዓት ነው። በዚህ አጋጣሚ መግለጽ እንፈልገው የፋይናንስ ደህንነት አገልግሎት ላለፉት 12 ዓመታት በአገራችን ላይ የአንቲ መኒ ላውንድሪ እና ቴሮሪስት ፋይናንሲንግን ካውንተር ከማድረግ አንጻር ተልዕኮ ሰጥቶት ሲንቀሳቀስ የነበረ ተቋም ነው። ከለውጥ በኋላ በ2014 ዓ.ም በደንብ ቁጥር 492/2014 በድጋሚ ተልዕኮው እንዲሻሻል ተደርጎ የተደራጀ ተቋም ነው። ከዚህ አንጻር ተቋሙ በዋናነት በህገወጥ መንገድ የተገኘ ገንዘብ ህጋዊ አስመስሎ ማቅረብ ላይ ይሄን ለመከላከልና ሽብርተኝነትን በገንዘብ ከመርዳት አንጻር የሚፈጸሙ ወንጀሎችን ተከታትሎ እነዚህን ወንጀሎች ወይም ወንጀለኞችን ተጠያቂ ከማድረግ አንጻር ተልዕኮ ተሰጥቶት የሚንቀሳቀስ ተቋም ነው። በዚህ መነሻነት እንደሚታወቀው መኒ ላውንድሪም ሊሆን ይችላል ሽብርተኝነትን በገንዘብ መርዳት ወንጀል በራሱ በጣም ውስብስብ ነው፣ ድንበር ተሻጋሪ ነው። በአንድ ቦታ ተፈጽሞ አንድ ቦታ ላይ የሚቆም አይደለም። ወንጀሉ አንድ ቦታ ተፈጽሞ የወንጀል ፍሬው ሌላ ቦታ ሊቀመጥ የሚችል ከመሆኑ አንጻር ሰፋ ያለ ትኩረት የሚሻና ወንጀለኛን ወይም የወንጀል ፍሬን ፈልጎ ከማግኘት አንጻር ትልቅ የቴክኖሎጂ ድጋፍ የሚሻ ተቋም ነው። ይህ ተቋም በዓለም ሀገራት በሁሉም ሀገራት ላይ ተደራጅቶ የሚገኝና ኢትዮጵያም አባል የሆነችለት የዓለም አቀፉ ፋይናንሻል አክሽን ታስክ ፎርስ አባል ከመሆኑ አንጻር የመረጃ ልውውጥ ከሌሎች ሀገራትም ጋር በጋራ የሚካሄድ ከመሆኑ አንጻር ምክንያቱም ኢትዮጵያ የኤግመንት ግሩፕ አባል እንደመሆኗ ሌላ ሀገራት የተፈጸመ ወንጀል ካለ እኛም ከሌላ ሀገራት መረጃ ማምጣት እንችላለን። ልክ ሌሎችም ሀገራት ከኛ ማግኘት እንደሚችሉትላ ይሄ የመረጃ ቅይር ትልቅ ዳታን የመያዝ አቅም ይፈጥርልናል ማለት ነው። በአገር ውስጥም ያለው የፋይናንስ ግብይቶችንም ስለሚጨምር ማለት ነው። ስለዚህ ይሄ ትልቅ ዳታ በቴክኖሎጂ ካልታገዘ በስተቀር ትንተናውን ሰርቶ ከወንጀል ማትረፍ እንደማይቻልና ወንጀለኞችን ተከታትሎ ተጠያቂ ከማድረግ አንጻር ከህግ አስከባሪ አካላት ጋር በቅንጅት ለመስራት ትልቅ ድርሻ ይኖረዋል ማለት ነው። እስከዛሬ ተቋሙ እንዲሁ በውስጥ በለሙ ሲስተሞች አገልግሎት ሲሰጥ ቆይቷል። ሆኖም አገራችን ከለውጥ በኋላ በዲጂታል 2030 እንደዚሁ ትልቅ በቴክኖሎጂ የመታገዝ ወይም ደግሞ አገራችንን ትራንስፎርም ከማድረግ አንጻር ትልቅ ተልዕኮ ያለብን እንደመሆኑ መጠን የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በአገራችን ላይ ይህንን ተልዕኮ ከሚያስፈጽሙት ግንባር ቀደም ተቋም እንደመሆኑ መጠን የፋይናንስ ደህንነት አገልግሎት ልክ እንደዚሁ ትልቅ ዳታ ይዞ በአገራችን ላይ ከፋይናንስ ነክ ወይም ደግሞ በህገወጥ መንገድ የተገኙ ገንዘቦችን ህጋዊ ከማስመሰል አንጻር የሚኖሩ ወንጀሎችን ትርጉም ባለው መጠን ለመቀነስና የተፈጸሙ ወንጀሎችን ደግሞ ተከታትሎ ተጠያቂ ከማድረግም በዘለለ ከወንጀል ማትረፍ እንደማይቻል በወንጀል የተገኘን ፍሬ እስከ መጨረሻው ተከታትሎ እንዲወረስ የማድረግ ህጋዊ መንገድን ተከትለን ከመተግበር አንጻር የሲስተም ወይም ይሄንን ቢግ ዴታ አናላይዝ የሚያደርግ ቴክኖሎጂ መደገፍ ወደ ኋላ የሚሰጠው ጉዳይ አይደለም። እስካሁን የፋይናንስ ደህንነት አገልግሎት ከኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በጋራ በመሆን የቴክኒክ ቡድን በማዋቀር ጭምር ይሄንን ትልቅ ሲስተም ዛሬ የደረስነው ዛሬ የጀመርነው ሳይሆን እንደ ቡድን የቴክኒክ ባለሙያዎቻችን በአመራሮች በተሰጠ አቅጣጫ መሰረት ዝርዝር የሲስተሙን ፊቸር ሲያዩ ቆይተዋል። ከዚህ በመነሳት ሲስተሙ ምን ሊሆን ይገባል፣ ምን መያዝ አለበት፣ በየትኛውስ ጊዜ ይፈጸማል፣ ይሄንን ሲስተም ቢግ ዴታ እንዴት አድርጎ አገራችንን ትራንስፎርም በሚያደርግ መልኩ ማልማት ይቻላል የሚለው ሰፋ ያለ ጥናት ሲካሄድበት ቆይቷል። በዚህ መነሻነት በርካታ ሀገራት የአንቲ መኒ ላውንደሪንግ ሲስተማቸው በራሳቸው ያለሙት አይደለም፣ ከምዕራባውያን ገዝተው እየተጠቀሙ ያሉበት ነው። ሆኖም አገራችን ትልቅ ሀገር ነች። ይሄን ትልቅ ሀገር የሚመጥንና እንዲሁም የደህንነት መረጃ ከመሆኑ አንጻር ይሄን በውስጥ አቅም በራሳችን አቅም በሀገራችን እንዲለማ ከማድረግ አንጻር ምናልባትም በአፍሪካው ግንባር ቀደም ሀገር እንደምንሆን ነው። ስለዚህ ይህን ሲስተም እንዲለማ አድርገን በተያዘለት ያው ፕሮጀክት ከለውጥ በኋላ ተጀምሮ የሚዘገይበት ታሪክ ሆኗል። በሀገራችን ከተያዘለት ፕሮጀክት ታይም ፍሬም አስቀድሞ ነው የሚያልቀው። እንደ ፕሮጀክት ታይም ፍሬም አንድ አመት የተያዘለት ፕሮጀክት ነው። እንደውም አንድ አመት አንዳንድ ጊዜ ሊያዘናጋ ስለሚችል በሳምንታት መጥራት ጥሩ ስለሆነ ሁለቱም ተቋማት 52 ሳምንት ብለው አስቀምጠውታል። ለምን ሳምንት ትርጉም አለው?
በየሳምንቱ እየተገመገመ የየሳምንቱ ማይልስቶን ስላለ በዛው ልክ ይሄ ፕሮጀክት ራሱ ዳሽቦርድ ያለው በመሆኑ ፕሮጀክቱን በዛው ልክ በአመራርም የቅርብ ክትትል እየተደረገበት ከተባለው ጊዜ አስቀድሞ መጨረስ የሚቻልበት ምቹ ሁኔታዎች ተፈጥረዋል። ስለዚህ እስካሁን ባለንም ልምድ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትም በተለይ በህግ አስከባሪ ተቋማት ጋር በቅርብ ክትትል እየሰራ እና ከተቀመጠለት ጊዜ አስቀድሞ ተግባራዊ ያደረጋቸው ሲስተሞችም ስላሉ አሁን እየተናገርኩት ያለውት ከፕሮጀክት ታይም ፍሬሙ አስቀድሞ መጨረስ ይቻላል የሚልበት እንትን ከዚህ ልምድ የመጣ ስለሆነ በሙሉ እምነት ነው ከ52 ሳምንት ወይም ከአንድ ዓመት በፊት አልቆ ሙሉ ለሙሉ ተግባራዊ የሚደረግ ነው። ፕሮጀክቱ ሲስተም ማልማት ላይ ብቻ የሚያተኩር አይደለም። አንዳንድ ጊዜ ሲስተሞች ይለማሉ፣ ሲስተሞቹ ሄደው ማሽን ላይ ነው የሚያርፉት፣ ወርክ ስቴሽን ላይ ነው የሚያልፉት። ኤን ሲስተም ደግሞ ፕሮሰስ የሚያደርጉ ወይም ደግሞ ከበስተጀርባው የሚሰሩ ባለሙያዎች አሉ። የዚህ ሲስተም ትልቁ ኳሊቲ ምንድነው? ኤንድ ቱ ኤንድ ታሳቢ አድርጎ የተነሳ ሲስተም በመሆኑ ነው። ስለዚህ ይሄ ሲስተም ለምቶ ሲያልቅ የትኛው ማሽን ላይ እንደሚያርፍ ለዛ ብቁ የሆነ እስከ ባለሙያ ወርክ ስቴሽን ድረስ ያንን ታሳቢ ያደረገ ሲስተም በመሆኑ ገናው ሲጀመር አተገባበሩ ታሳቢ ያደረገ የመጨረሻውንም ታሳቢ ያደረገ ሲስተም በመሆኑ ትልቅ አቅም ይፈጥርልናል። ከወዲሁ የትግበራችንንም ታሳቢ ያደረገ ነው። ስለዚህ ይሄ ሲስተም ምንም እንኳ በአገራችን ላይ ለፋይናንስ ደህንነት አገልግሎት አንቲ መኒ ላውንድሪንግ ወይም ካውንተር ቴነንስ ፋይናንሲንግን መሰረት ያደረገ ሲስተም ቢሆንም በቀጣይ እንደኛ አይነት መሰል ተቋማት በመላው አፍሪካ በመላው ዓለም በተለያዩ ሀገራት ላይ ያሉ ከመሆኑ አንፃር በተለይ በአፍሪካ ሀገራት ቅድም እንዳልኩት በምዕራባውያን የለሙ ሲስተሞች ናቸው እነዚህ ሲስተሞችና እየተገበሩ ያሉት። ስለዚህ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ለፋይናንስ ደህንነት አገልግሎት ተግባራዊ የሚያደርገውና በአንድ ዓመት የሚጠናቀቀው ሲስተም በቀጣይ በመላው አፍሪካ ጭምር ይህን ሲስተም እንደሚጠቀሙ ሙሉ እምነት አለኝ። ስለዚህ ሁላችንም ለዛሬዋ ቀን ይህን ፕሮጀክት ለማስጀመር እንኳን አደረሰን እያልኩኝ ከዛሬ ጀምሮ ትልቅ አቅም የሚጠይቅ ሁላችንንም አይናችን ከዚህ ሲስተም ላይ የማንነቅልበት እንደሆነ እንደ ፋይናንስ ደህንነት አገልግሎት ዋና ዳይሬክተር ሙሉ እምነት አለኝ። እንደኔም ተቋም ብቻ ሳይሆን እንደ አርቲፊሻል ኢንተለጀንስ ኢንስቲትዩት ተቋም በአጠቃላይ በዋና ዳይሬክተሩም በምክትል ዋና ዳይሬክተሮችም እንዲሁም ሌሎች አመራሮችም ጨምሮ አይናቸው እዚህ ሲስተም ላይ ሆኖ ከተባለው ጊዜ በፊት ከሚፈለገውም የጥራት ደረጃ እጅግ የላቀና በቀጣይም የሚኖር ዳይናሚዝም ካለ በዘርፉ ያንንም ያካተተ ይህንን ወንጀል ትርጉም ባለው መልኩ ሊቀንስ የሚችልና ወንጀለኞችን ተከታትሎ ለግ ማቅረብ ማስቀጣት የሚችልበትን ስርዓት ይፈጥራል ብዬ አምናለሁ። አመሰግናለሁ። ዛሬ ለዚህ ፍርማ የደረሰው ፕሮጀክት በጣም በርካታ ውይይቶች፣ በጣም በርካታ ስራዎች ተሰርተዋል። ቀደም ብሎ ዛሬ ብንፈራረምም ስራው ቀደም ብሎ ተጀምሯል ማለት ነው። እንግዲህ አርቲፊሻል ኢንተለጀንስ ከተቋቋመበት ጊዜ ጀምሮ በርካታ የቴክኖሎጂ፣ የሶፍትዌር፣ የሃርድዌር፣ የሰው ኃይል ልማት ላይ በጣም በርካታ ስራዎች ላይ እየሰራ ነው ያለው። ነገር ግን አሁን ከፋይናንስ ደህንነት አገልግሎት ጋር ስንሰራ ደግሞ ይህ ትልቅ ተቋም በተለይ የሀገራችንን የፋይናንስ ዘርፉን ደህንነቱ እንዲጠበቅ ከመስራት አንጻር በጣም በርካታ ስራዎች በተለይ ከለውጡ በኋላ በጣም ብዙ ስራዎች ሰርቷል። ከእናንተ ጋር መስራት ለኛ ትልቅ እድልም ነው ብለን ነው የምንገምተው። ይህንን ቅዱስ ዓላማ ይዞ እየተንቀሳቀሰ ያለውን ተቋም ስናግዝ ወይም ደግሞ ተጋግዘን የሀገራችን የፋይናንስ ዘርፉን ስናግዝ ትልቅ ነገር ነው ማለት ነው። በተለይ እንግዲህ አርቲፊሻል ኢንተለጀንስ በጣም ትልቅ ዳታዎችን ፕሮሰስ ለማድረግ በአሁኑ ጊዜ እንግዲህ ወንጀሎች በጣም ረቂቅ እየሆኑ ነው። ወንጀሎቹ ረቂቅ ከመሆናቸው አንጻር ከተከሰተ በኋላ ትሬስ አድርገን የምናገኝባቸው ነገሮች እድሉ በጣም እየጠበበ ነው ያለው። ስለዚህ ይህንን በሪል ታይም በቀጥታ ወንጀሉ ሲፈጸም ወደ አሁኑ ለመቆጣጠርና አደጋ ሳይደርስ ቶሎ ከመከላከል አንጻር በጣም ትልቅ እገዛ ነው ያለው። እንደተባለው ሙሉ ዳሽ ቦርድ ያለው ቲሙ የፋይናንስ አገልግሎት ዘርፉ ወይም ቲሙ ሙሉ በሙሉ በደንብ ላይፍ ተከታትሎ ያንን ችግር ማስቀረት ከተከሰተም በኋላ ደግሞ ቶሎ ብሎ ያንን ችግር ለመፍታት የሚያገለግል በአርቲፊሻል ኢንተለጀንስ የተደገፈ
ይህም እንግዲህ ሶፍትዌር ብቻ አልምቶ መስጠት ሳይሆን ደግሞ በተከታታይ ስልጠናዎችን በመስጠት ባለሙያዎችን በማብቃት ሁሉንም የፋይናንስ ዘርፉንም አንድ ላይ በመሆን የአንቲ መኒ ላውንደሪ ፕሮጀክቱን ከተባለው ጊዜ በፊት ጨርሰን ለማስረከብና ለተባለው ዓላማ እንዲውል በጣም እንሰራለን። በተለይ ደግሞ ሰው ኃይል አቅሙ ላይ በደንብ እንሰራለን። እንግዲህ እንደተባለው በኢትዮጵያ ብቻ ተሰርቶ የሚቀር ሲስተም አይደለም። ይህንን ለወንድም አፍሪካ ሀገራት ይህንንም ሲስተም የምናጋራበት ኢትዮጵያ በሚመጡበት ጊዜ ይህንን ሲስተም አሳይተን በተለይ የምናግዝበት ነገሮች በዚህ በፋይናንስ ደህንነት አገልግሎት በኩል ይህንን ስራ በደንብ ፕሮሞት እናደርጋለን። በቅርቡ የኢትዮጵያ ፌዴራል ፖሊስ ጋር የሰራነው ኢትዮጵያ ፌዴራል ፖሊስ አፕ የሚባል ሰርተን አሁን ሙሉ በሙሉ ብዙ አፍሪካን ሀገራት እየጠየቁበትና በዱባይ ላይ በተደረገው ውድድር 3ኛ ደረጃ የወጣበት ነው። ስለዚህ ይህንን ሙሉ በሙሉ ይሄ ሲስተም በኢትዮጵያ ብቻ የሚቀር ሳይሆን ለብዙ አፍሪካ ሀገራት እንዲውል የምናደርግበትና ኢንተርናሽናሊ ደግሞ ስታንዳርዱን የጠበቀ ስራ ለማስረከብ ዝግጁ መሆናችንን ለመግለጽ ፈልጋለሁ።